አስመሳይና ከሃዲዋ ጓደኛ ሄርሜላ በህብስቴ ፍቅረኛና ህብስቴ በምትወደው ልጅ በአምላክ ጥፊ አጮላት። እንደ የምትወደው ስትነግረው አንቺ ባለጌ ስድ ምን አይነት ሰው ነሽ? ሁለተኛ አጠገቤ እንዳትደርሺ በማለት በጥፊ አስጠንቅቆ አጭሏታል። እንደዛ ሲላት ደግሞ እሷ በስልኳ የያዘችውንና እሱን እንደሰከረላት አብራ እንደተኛች ፎቶ አንስታው ነበር። እነን ፎቶ ስታሳየው እሱም በጣም ተናዶ ለህብስቴ እየተከራከረላትና ለህብስቴ ያለሁሽ የሚላት ከጎኗ ያለው እሱ ነው። ወደ ህብስቴ ጋር መሄድ በቃ አሳፍሮት ያንን መጠጦችን እየጠጣ ድንገት ደግሞ ጓደኛው አብነትም ወደ እሱ ጋር ሄዷል። ታዲያ በር ሲቆረቆር የቤት ሰራተኛዋ ታፈሱ በሩን ከፍታለታለች። የሄደው ያችን ልጅ ህብስቴን ለማየት ነውና እሷም ደግሞ ስታለቅስና ለምን በአምላክ ጠፋ ጥሎኛል እያለች በጣም እያለቀሰ ለምንድን ነው እንደዛ የምታለቅሹም እያለች ደግሞ ታፈሱ እየነገረቻት ነበረ። አብነትም ደግሞ ራሷን ማጠንከር እንዳለባት እንደዚህ መሆን የለብሽም እያለ ብዙ ምክር መክሯታል። ቀጥታ ግን ያንን እሷ እየተጎዳች ያለችበትን መንገድና አጠገቧ ስለነበረና ሁሉንም ነገር እሷን ስለጠየቃት እየተጎዳች ያለችበትን መንገድ ለበአምላክ ነግሮታል። ወይዘሮ የፍቱ ስራም ከውጭ መድኃኒቷን ይዛ ሌላ መድኃኒት ይዛ ደግሞ ለቤት ሰራተኛዋ ለታፈሱ እንድትሰጣት ምክንያቱም ይህንን ቀን በቀን መስጠት አለብሽ ብላ አስጠንቅቃ ለሷ ሰጥታታለች። ምግብ ፈልጋ ምግብ ደግሞ እንዲቀርብላት ፈልጋ ባለቤቷ ያተንኮለኛው አቶ አለም ሁለት ተንኮል የሚያልቅባቸው የት ሄደሽ ነው እንደዚህ በማለት ደግሞ ሲጠይቃት አንተ ብዙ ጊዜ ተጉዘህ ያላሳካኸውን እኔ ላሳካው ነው በማለት ያም ደግሞ የህብስት ጉዳይ እንደሆነ የሄደችበት ጉዞ ለአቶ አለም ነግረዋለች። እና ታፈሱ ስላልሰማቻት በጣም እየጮች ነበር። አቤት ብላሻለች እኮ እያለም ቢነግራትም ግን እሷ ግላለች። እልኋን ራሱ በታፈሱም ላይ መውጣት ትፈልጋለች። እና ታፈሱ ይቅርታ ጠይቃ አቤት ስትላት እንደዚህ የምትፈዥው ለምንድን ነው? ምግብ ምሳ ፈልጋለሁ በማለት በጥፊ አጩላ ጥላታለች። ምክንያቱም ደግሞ ታፈሱ ስራ ይዛ ስለነበረ ቶሎ አልመጣችም። የምሳ ሰዓት አልፏል መቅሰስ ይቅረብ ስትላት በጣም ተናዳለች። እና ኪችን ሄዳ ምንድን ነው እንደዚህ አይነት ነገር እያለች በጣም የቤት ሰራተኛዋ በተጨናነቀችበት ሁኔታ የኪችኑን ዶላቡን ማለት ነው እንትን ስትለው ድምፁን ሰምታ ምንድነው ቤቴን ልታፈርሺው ነው ወይ ልትሰብሩ ነው ወይ ለምንድነው እንደዚህ የምታደርገው እያለች በጣም እየጨቀጨቀቻት ነበር። ወይ ያልገባኝ ነገር እንደዚህ ፍዝዝ የምትይው ነገር ምንድነው የሚያፈዝሽ ነገር ብላ ለታፈሱ አስጠንቅቃ ነግራት መድኃኒት ነው ይሄንን ተጠንቅቀሽ በደንብ ስጫት በማለት ያንን መድኃኒት ለታፈሱ ስትሰጣት ይህንን መድኃኒት ለሰጣት ነው ወይ ብላ ተናግራለች ማለት ነው። ቀጥታ ግን ያደረገችው የቤት ሰራተኛዋ የሚገርምና መልካም ነገር አድርጋለች። ያም ደግሞ ቀጥታ ወደ በአምላክ ጋር በመደወል ሌላ መድኃኒት አንጥታ ሰጥታኛለች። ምን ላድርግ ወይንስ የዛሬ ልስጣት ወይ በማለት ስታማክረው አደራሽን ታፈሱ እንዳትሰጫት በማለት ደግሞ ከአብነት ጋር እንደተቀመጠ ተናግሯል። ታፈሱ መልካም ነገር ሰርታለች። ያንን መድኃኒት በእጇ ይዛ እየተብሰለሰለች ነው። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ቤተሰብ ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው እየተከታተላችሁት ቻናሉን አበረታቱ ትላለሁ። ቤተሰብ ህብስት ድራማ ክፍል 15 ወይዘሮ የፍቱ ስራ ጭራሽ ይባስ ብላ ሌላ ያኛው መድኃኒት እንግዲህ ከሌላ ቶሎ ስላልጎዳላት ምልክት ያየችው እግሯ ላይ ብቻ ስለሆነ በጣም በጠራራ ፀሐይ አናቷን እያቀለጣት
መታ ያው ይሄ ስራዬ የሄድኩበት የለፋሁበት በአጭር ጊዜ የእሷን መጨረሻ የሚያሳይ ነው። አንተ አንድም ነገር ጀምረህ ቶሎ አትፈጽምም፣ እኔ አለሁኝ እያለኝ ባሏን እየነገረችው ነው። እስኪ አሁን መፎከሩን ትተሽ በተግባር አድርገሽው አሳይን ያላት። ምክንያቱም አቶ አለምም እዚህ ጋር ስለሚፈልግ፣ ምክንያቱም ሁለቱም ሰዎች የሰከሩት በገንዘብ ስለሆነ ይችን ምስኪን ልጅ ማጥፋት ይፈልጋሉ እና ባመጣችው መድኃኒት ባልየው ራሱ በጣም ደስተኛ ነበረና ምግብ ታፈሱ ቀጥታ በአምላክ ደውላ እንዳትሰጪ ካላት በኋላ መድኃኒቱን ጥለዋለች። ንጹህ ምግብ ሰታታለች ማለት ነው። ቆይማ ምግቡ ላይ መድኃኒት ታደርጊበታለሽ አይደለም ብላ ስትላት፣ ታፈሱ ደግሞ በጣም እየተርበተበተ እንዴት እንደዛ ልትንቻልሽ ምናምን እያለች ነበር። ምክንያቱም አውቃለች እንትና ህብስት ያውቃለች እና በጣም እንደጠረጠረ ታፈሱ ገብቷታል። ግን የወሰደችው መድኃኒቱን ስለጣለችው ንጹህ ምግብ ነበር የወሰደችላት። እንደዛ እያለቻት ያቺ ተንኮለኛዋ ተንኮል ያልቅብሽ የፍቱ ስራ ምን መልካም ስም አላትና ነው ስም ወጡ ምን መልካም ስራ አላትና ማለት ነው ተንኮለኛ። ከዛ የኛ ዘበናዊ ምንድነው እንደዚህ የምትሆነው እያለች በግድ ያንን ምግብ እንድትቆርስ አድርጋለች። እንግዲህ እዚህ ጋር ታፈሱ ሸውዳታለች፣ መድኃኒቱን ጥላባታለች። ታፈሱ ምን ይገጥማት ይሆን በቀጣይ? ምክንያቱም አትፍዘዥ፣ በቃ አትፍዘዥ፣ የሚያፈዝሽ ነገር ምንድነው? ነቃ በይ፣ ያለበለዚያ ብላ በእሷም ላይ ሌላ ነገር እንደምትፈጽምባት ነው እንግዲህ በባለፈው እኮ የተናገረችውና ግን ቃል ያስገባት ደግሞ በአምላክ እንዳታደርገውና ምንም ቢሆን ምንም አደራሽ እንዳታደርጊ ህብስቴን የሚጎዳ ነገር ብሎ መኝታ ክላሷ ድረስ በመግባት ስለነገራት እውነት ነው ያደረኩት ነገር ትክክል አይደለም፣ ለምን እንደዚህ ያደረገው ብላ ተጸጽታለች። ህብስቴን እየተንከባከበቻት ነው ማለት ነው። በግድ እንግዲህ ወደ መኝታ ክላሷ በመግባት በግድ ጉርሻ ጉርሳታለች። በጣም ደግሞ የደነገጠችው ስታጎርሳት እውነት መድኃኒቱን አድርገው ቢሆን ልጅቷ ምን ያክል እንደምትጎዳ እያሰበች ነበረ ታፈሱ ማለት ነው። ቀጥታ ታፈሱ እንደወጣች በቃ በጣም ታስጠልኛለሽ እያለች ክፉነቷን ጨካኝነቷን ስትነግራት፣ አንቺ እኔን ወደድሽኝ አልወደድሽኝ ሽምድምድ ምንሽ ሊቀርብኝ ነው እያለች ነው እንግዲህ የህብስቴን እየተናገረቻት ያለችው የፎቶ ስራ ተብዬዋ። በግድ የጥላትነትሽን ምክንያት ወይንም በቅርብታ ያለሽ ብላ ነው እያለቻት እና የመድኃኒቱን የሰጠቻት ስለመሰላን ነው። ታፈሱ ተመልሳ ያቺ ተንኮለኛይቱ ወይዘሮ የፎቶ ስራ እንደወጣችላትም ህብስቴ ስትላት ለምን መጣሽ ለምን አታንኳኪም እያለች ነበረ። እሷም ያንን ልጅ ስለጠፋ እሱን እያሰበችና እየተብሰለሰለች ፎቶዎቹን ሁሉ እያየች ነበርና ወደ መኝታ ክላስ በመግባት የሰጠሁሽ ምግብ ጤነኛ ነው ህብስቴ በማለት እየነገረቻት ነበረ። እሺ አመሰግናለሁ ታፈሱ በማለትም ደግሞ ህብስቴ ነግራታለች ማለት ነው። ስልክ ደውላ ምክንያቱም ፊት የነሳት በአምላክ ስላስጠነቀቃት ደግሞ አብነት ደውሎላት ነበረ። አብነት በቃ አንተ የምትፈልገው ገላይ ነው አደለ ሰው አይናፍቅህም እያለች ነበረ። ምክንያቱም የአንደኞቹን የአብነትን ፊት መንሳትነት የበአምላክን ፊት መንሳትነት በአብነት መጠቀም ፈልጋለች እና ቀጥታ ስልክ ደውላለት ነበር። እሱም ወደ ጓደኛው ወደ በአምላክ ጋር በመሄድ ስለ ህብስት አንስቶበት የመጠጥን ትተህ እሷ ጋር እንድትሄድ በማለት ደግሞ ነግሮት ነበር። ታዲያ ያቺ ተንኮለኛ ስልክ ደወለች እና አለበት እንድትመጣ ቢያደርጋትም እናቴ ታማ ሆስፒታል ነኝ ያለሁት ይቅርታ በማለት ትመጣለችበት ያለበት ድረስም ነግሯት እሺ እመጣለሁ በማለት ደግሞ ተናግራ ነበር። ታዲያ ከማን ጋር እንደሆነ በአምላክ ጋርም እንደሆነ ሲነግራት እሺ በማለት ደግሞ ብላ ነበረ። ቀጥታ ግን እሷ ያሰበችው ሌላ ነበረ። እሷን አላይም በማለት ቀጥታ ጓደኛው ቤት ሄዶ ነበረ፣ አብነት ቤት ሄዶ ነበረ በአምላክ እየተኛውና ስልክ ቢደውልላትም ደግሞ ያቺ ተንኮለኛዋ ከሃዲዋ አስመሳይዋ ሄርሜላ ስልክ አላነሳም ማለች። ግን ቀጥታ ሄደችው እማ ጋር ነበረ ህብስት ጋር ነበር ሄደችው። ህብስቴም አኳኗ ብዙም አላማራትም እና
እንደቆየች እንደገና ደግሞ እዛም በቃ ስለ በአምላክ አንስታ 2 ቀን እኮ አልመጣ ምናምን ስትላት በዛ ደስ ብሏታል። እና ምን ነው እየሳቅሽ እንትን የምትይው ምንድን ነው ብትላትም ሀይ በቃ ስለ እናቴ እያሰብኩኝ ነበር እያለች ነው። ግን እሷ የጀመረችው ነገር ደግሞ እሱን ጭራሽ እንዳናድድ ወይም ወደዛው እንዲጠፋ ነገር ነው ያደረገችው እሷ የመሰላት። እሱም በመጨረሻ ደግሞ ከአብነት ቤት ወደ አቶ አለም ደውሎ ሌላ ነገር ችግር ሳይፈጠር ደውሎ ነበረ መሄድ አለብኝ ብሎ ወደ ቤት ሲሄድ ሳሎን መቀመጥ እፈልጋለሁና ሳሎን ያለቻት ተንኮለኛዋ። ከዛ ህብስቴ ደግሞ እኔ እዚህ ክላስ ለምን አንሆንም ስትላት እኔ ሳሎን መቀመጥ ነው የምፈልገው አለቻት። ቀጥታ ሳሎን ሄዳ እንደተወዘፈች ወደ ክላስ ሊገባ እየፈለገውም ወይንም አለም ስለፈለገው ወደዛ የሄደ በአምላክ ሳሎን ተወዝፋ ያገኛታል ብድግ ብላ። እሷም እንግዲህ ወደ እሱ ጋር ሆና ያው ድፍረቷ እንግዲህ ወደ በአምላክ ጋር ተጠግታ ነበር። እሱም በጥፊ ሲያጯላት አለምም ተብየው ይህም መሳይ ገላሽን ብሎ ብር ሰጥቷታልና ለእናቷ መታከሚያ ይመኛታል። ስለዚህ በአምላክ በጥፊ ሲመታት ደግሞ በጣም ተናደደና ለምን ትመታታለህ ብሎ አቶ አለም ገላገለ ማለት ነው ቤተሰብ። ስለዚህ አንተ ልትገላግልላትና ልታስብላት እየቻልከው በምን መልክ ነው ብሎ ደግሞ በአምላክ ነገሮቹን ገብቶታል ማለት ነው ቤተሰብ። እና የፍቱ ስራም መኝታ ክላስ እንግዲህ መድኃኒቱን ከሰጠች በኋላ ደስ በት እየተሳሳቀች ነበረ። ምንድነው ሳቅ በሳቅ ሆንሽው በማለት ሲላት ያው እቅዷ እንደተሳካላት ምናምን የተናገረችው። እና እሱም ሄጄ ሊያት ብሎ ነበረ። በዚህ በሌሊት ምን ትሰራለህ አይነጋም ወይ ብላ ባለቤቷም እንዲሄድ አልፈለገችም ማለት ነው ወደ ህብስት ክላስ። እዚህ ጋር እንግዲህ በአምላክ ሄርሜላን በጥፊ ሲያጯላት ያው ህብስት ትመጣለች መስሎኝ ነበረ። ምክንያቱም ሳሎን ስላለቻት ወይ ሁለቱ እንትን እሱ በጥፊ ሲያጯላት ሄርሜላ እጇን ወደ በአምላክ ላይ እንዳደረገች ነበርና እውነት ህብስቴ ኳላ ትደርሳለች እብዬ ጠብቄ ነበር። ግን አቶ አለም መጥቶ ለምን ትመታታለህ በማለት ገላገለ ማለት ነው ቤተሰብ። እና ተንኮለኝነቱ እንግዲህ ውስብስብነቱ እየበዛ ነው። እና ከዚህ ድራማ ላይ ሄርሜላ መውጣት አለባት። ምክንያቱም እዚህ ጋር ሌላ ነገር ከባድ ውስብስብ ሊፈጠር ነው። አንደኛ በአምላክ ስራው እንዲሰራ እያደረገችው አይደለም። በቃ ለህብስቴ ያለውን ነገር ለህብስቴ እኔ የምገባ ሰው አይደለሁም ምናምን ብሎ ሌላ ነገር እንዲያስብ ልታደርገው ነው ማለት ነው ቤተሰብ። እና በክፍል 16 እውነት ምን ይፈጠር ይሆን? የአለምና የሄርሜላ መቀራረብን የሁለቱን የሆነ የተቀራረቡበትና ያግባባቸውን ነገር ደግሞ በአምላክ ያቅ ይሆናል። ህብስቴም ይሄን ጉዳይ ታቂ ይሆናል እንላለን ቤተሰብ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ባይ ባይ።